እንደምን ዋላችሁ የተከበራችሁ ተመልካቾቻችን። ከዜና ኢትዮጵያ ወደ ሰዓቱ ስፖርት ዜናዎቻችን አለፍን። ስንቄ ባንክ እናመሰግናለን። ከዜናዎቹ ጋር ነጻነት ጫን ያለው ነኝ። በ21ኛው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ኢትዮጵያ የመጀመሪያ ሜዳሊያዎችን አሳካች። በሴቶች የ5000 ሜትር የፍጻሜ ውድድር አትሌት ሽቶ ጉሚ ርቀቱን በ15 ደቂቃ ከ79.91 ሴኮንድ በመጨረስ ሁለተኛ ደረጃን ይዛ በማጠናቀቅ ለሀገሯ የብር ሜዳሊያን አስገኝታለች። በዚህ ውድድር አትሌት መቤት ጥለውን ስድስተኛ ደረጃን ይዛ ያጠናቀቀች ሲሆን ዩጋንዳዊቷ ቻሪቲ ቼሮፕ የወርቅ ሜዳሊያ ባለቤት ሆናለች። በወንዶች 5000 ሜትር የፍጻሜ ውድድር ደግሞ አትሌት ዳምጠው ከበደ በ13 ደቂቃ ከ35 ሴኮንድ ሶስተኛ በመውጣት የናስ ሜዳሊያ ባለቤት ሆኗል። አትሌት ማማሮ ጎዴ አምስተኛ ደረጃን ይዘው ማጠናቋል። የርቀቱን የወርቅና የብር ሜዳሊያዎች ደግሞ ኬንያውያን አትሌቶች አሳክተዋል። በሌላ በኩል በሴቶች 800 ሜትር ማጣሪያ ሀብታም ገበየውና ደራርቱ ሽብሩ ወደ ግማሽ ፍጻሜ አልፈዋል። የሴቶች የግማሽ ፍጻሜ ውድድሩ ዛሬ ሌሊት 10 ከ05 ደቂቃ ይካሄዳል። በወንዶች 800 ሜትር ማጣሪያም ነጋሄ ኢያሱና የሮሰን ግርማ ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። የወንዶች የግማሽ ፍጻሜ ውድድር ዛሬ ሌሊት 10 ሰዓት ከ30 ይደረጋል። ከ20 ዓመት በታች አትሌቲክስ ሻምፒዮና በአሜሪካ ዩጂን እየተከናወነ ይገኛል። ወደ አሜሪካ ለማቅናት ተዘጋጅተው ጉዞ ካልተሳካላቸው መካከል አትሌት አጃይባ አልዬ ቀዳሚ ናት። አትሌቷ በአፍሪካ ወጣቶች ሻምፒዮና በ400 ሜትር የመጀመሪያ የወርቅ ሜዳሊያ ብታሸንፍም ከአሜሪካ ውድድር ውጪ ሆናለች። ተመልካቾቻችን በዚህ ጉዳይ ላይ ቆይታ የምናደርግ ይሆናል። አትሌት አጃይባ አልዬ በዚህ በኦሪገን እየተከናወነ በሚገኘው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ብትጠበቅም ነገር ግን በውድድሩ መሳተፍ አልቻለችም። ይህ ለምን ሆነ በሚለው ጉዳይ ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ከፍተኛ የሕክምና ባለሙያ ዶክተር መቅደስ ታደሰ እዚህ ስቱዲዮ ይገኛሉ። ከእሳቸው ጋር ቆይታ የምናደርግ ይሆናል። ዶክተር እንኳን ደህና መጡ። እንኳን ደህና ቆያችሁን። ጥሩ እንግዲህ ከትናንትና ወዲያ ጀምሮ የአጃይባ አልዬ ጉዳይ ሲያነጋግር መቆየቱ ይታወቃልና እንደው ምንድን ነው የተፈጠረው ከሚለው ጉዳይ ብንጀምር። እሺ እንግዲህ ያው የኢትዮጵያን አትሌቲክስ ፌዴሬሽን በጣም በጉጉት ከሚጠብቃቸው ትልቁ ውድድር አንደኛው የዓለማችን የዓለም አትሌቲክስ የሚያዘጋጀው ከ20 ዓመት በታች ያለው የአትሌቲክስ ሻምፒዮና ነው። እንግዲህ በዚህ ውድድር አትሌቶቻችን ጥሩ ዝግጅት አድርገው ያው ሀገራቸውን እንደለመዱት ሰንደቅ ዓላማውን ከፍ ለማድረግ ወደ ኦሪገን ዩኤስኤ ተጉዘዋል ማለት ነው። ከአትሌቶች ቡድን ውስጥ አንደኛው የሆነች አትሌታችን አትሌት አጃይባ በጣም ብርቅዬ ወጣት አትሌታችን ናት። በርቀቱ ባልተለመደ ርቀት ጥሩ በጣም ተስፋ ሰጪ የሚሆኑ ውጤቶችን እያመጣች ያለች አትሌት ናት። ምናልባት ከአትሌት አጃይባ አልዩ ጋር በተገናኘ የኢትዮጵያ አትሌቲክስ ፌዴሬሽን እንግዲህ የዓለም አትሌቲክስ እንደምታውቀው በጣም ብዙ አዳዲስ የሆኑ ለውጦች አሉት። ከዛ ውስጥ ለውጥ ውስጥ አንደኛው በተለይ ከ2025 በፈረንጆች አቆጣጠር ብዙ ምርመራዎች እና ብዙ መስፈርቶች ምርመራ ስንል የሕክምና ምርመራ ይኖራል፣ የውድድር መስፈርት፣ የእድሜ ተገቢነት፣ የጸረ አበርታች ቅመሞች ምርመራዎች፣ እነዚህ በሙሉ የሕክምና ምርመራዎች አንድ ላይ ይደረጉና እነዚህ መስፈርቶች በተገቢው መልክ አሟልተዋል ተብሎ ለሚታሰቡ አትሌቶች ወደ ውድድር ስፍራ እንዲጓዙ ያደርጋል ማለት ነው። ስለዚህ አትሌት አጃይባም ልክ እንደዚህ የተለያዩ መስፈርቶችን እንደ ማንኛውም ኢትዮጵያዊ አትሌት እንዲሁም እንደ ዓለም አትሌቲክስ ያው እኛ የዓለም አትሌቲክስ አባል ነን እንደ ፌዴሬሽን ማለት ነው። ስለዚህ ህገ ደንቦቹን መፈጸማቸውን ክትትል እናደርጋለን በበላይነት ማለት ነው። ስለዚህ ከነዚህ ውስጥ ቅድም ከጠቀስኳቸው ውስጥ ምርመራ ውስጥ በሙሉ አትሌቱ መስፈርቱን ሲያሟላ ነው ወደ ውድድር የሚጓዘው። እንግዲህ ከተናገርኳቸው መስፈርቶች ውስጥ ወይም ደግሞ ምርመራዎች ውስጥ ወደ 4-5 የሚያሉ መስፈርቶች አሉ ማለት ነው። እነዚህ አንድ ላይ ተጨምቀው ነው የሚሄዱት። ሆኖም ግን እንደሚታወቀው ዓለም አትሌቲክስ ቅድም እንደነገርኩ በተለይ ከ2025 ዓመተ ምህረት ወይ ጀምሮ በጣም በሰፊው እየሰራ ያለው ምንድነው ምንም አይነት መስፈርቶችን ያላሟሉ አትሌቶች ቢኖሩ ቀጥታ ለአትሌቱ ነው መልእክቱን የሚያስተላልፈው ወይም ደግሞ ከአትሌቱ ጋር ነው ቀጥታ መገናኘት የሚፈልገው። ይሄም ከምን አንጻር ነው የአትሌቱን የግል ማህደር ወይም ደግሞ አጠቃላይ ከምርመራ ጋር ከተገቢነት ጋር የተገናኙ መረጃዎችን ራሱ አትሌቱ ጋር ቀጥታ እንዲደርስ ከማድረግ አንጻር ነው። ስለዚህ እንደ ኢትዮጵያ አትሌቲክስ ፌዴሬሽን
በኢትዮጵያ አትሌቲክስ ፌዴሬሽን ይፋ ባረገው በሚታወቀው ኢሜይል ዓለም አትሌቲክስ መወዳደር እንደማትችል ብቻ ነው የሰጠው መረጃ። በምን ምክንያት የሚለውን ግን ቀጥታ ለማን ነው የሚልከው ማለት ነው? ለአትሌቱ ነው የሚልከው። ይሄ የዓለም አትሌቲክስ ሕግና ደንብ ነው እና ይሄም ደግሞ ምንድነው የአትሌቱን ፕራይቬሲ ከመጠበቅ አንጻር የአትሌቱን የግል መረጃ ለራሱ ብቻ እንዲያውቀው ከማድረግ አንጻር ይህንን ሕግ አስቀምጧል ማለት ነው። ይህ ሕግ እንግዲህ ካሉት ዓለማችን ላይ ያሉት ሁሉም አትሌቶች ላይ የሚተገበር ሕግ ነው ማለት ነው። ከዚህ አንጻር እንግዲህ አትሌት አጅባ አልዩ ወደ ሂውጅን መጓዝ እንደማትችል ብቻ የማሳወቂያ ኢሜይል ልኳል። ኢሊጂብል ናት የሚል ብቻ ወይም ደግሞ መወዳደር መስፈርቱን አላሟላችም፣ ስለዚህ መወዳደር አትችልም የሚል ብቻ ማሳወቂያ ልኳል ለኢትዮጵያ አትሌቲክስ ፌዴሬሽን ማለት ነው። ይህን እንግዲህ ተነስተን አትሌቷ በእርግጥ እኛም ያው አትሌቷን ኮንታክት አድርገናል፣ አትሌቷም እኛን ኮንታክት አድርገናለች። በዚህ ምክንያት እንግዲህ ጠርተን አናግረናታል አትሌቷን እና ምንድነው እኛ የዓለም አትሌቲክስ ያሳወቀንን ብቻ ነው የምናውቀው፣ መወዳደር እንደማትችል ብቻ ነው የምናውቀው። ሆኖም ግን አትሌቷ ላይ ማሳወቂያ ተልቆ ከነበረ ለማስረዳት ለማገዝ እና በምን ምክንያት እንደሆነ አትሌቷን አሲስት ለማድረግ ሞክረናል። በዚህ መሰረት እንግዲህ በአትሌቷ በራሷ ኢሜይል ምክንያቱን ልከውላታል። ለምን መወዳደር ከእሷ ጋር ከተገናኛችሁ ካወራችሁ ምክንያቱ አልታወቅም ወይም ለእናንተ ማሳወቅ አልፈለገችም እሷ? ምን መሰለ አሁን ምናልባት ባለፉት ዓመታት ቢሆን ብዙ የውጤቶች የተለያዩ አይነት ሰነዶች በኢትዮጵያ አትሌቲክስ ፌዴሬሽን ኢሜይል ይገባሉ። እንደ ባለሙያና እንደ ተጠሪ ሰው ደግሞ ለኛም ይገባል ማለት ነው። ግን በተለይ ከ2025 በተለይ 2026 ላይ እነዚህ 2 ዓመታት ግን የአትሌቱን ፕራይቬሲ በጣም ከመጠበቅ አንጻር ከሚል ዓለም አትሌቲክስ ምንድነው የሚያደርገው ዝርዝር የሆኑ መረጃዎችን ለአትሌቱ ኢሜይል ነው ቀጥታ የሚልከው። ለኢትዮጵያ አትሌቲክስ ፌዴሬሽን ግን እኛ ስላሰለፍናት ወይም ደግሞ ልናሰልፋት ስላስመዘገብናት እና ስሟ በውድድር ውስጥም ስለተመዘገበ የግዴታ መሄድ እንደማትችል ብቻ መረጃ ነው ለኛ ያሳወቁ መሄድ እንደማትችል ብቻ እና ጉዳዩን ግን ቀጥታ ለአትሌቱ እንደተላከ አትሌቷ ለሷ ዝርዝር የሆኑ መረጃዎች እሷ ጋር እንደተላኩ ነው የሚያሳየው። ሆኖም አሁንም ምናልባት እንዲታወቅ የምንፈልገው በጣም ብዙ አይነት መላምቶች፣ ምክንያቶች የተለያዩ አይነት ማህበራዊ ሚዲያ ላይ እያየን ያለ ነው። የተለያዩ ሚዲያ ላይ እየተገለጸ ነው ያለው። ስለዚህ ይሄ እንዳልሆነና በዋነኛነት ግን እነዚህ ምክንያቶች ወይም ደግሞ የዓለም አትሌቲክስ ብዙ ጊዜ አይተ ከሆነ በየትኛውም ሕግ ነው ምናልባት እንደ ምሳሌ ብዙ ሰው ስለ ዶፒንግ ስለሚያውቅ ለመግለጽ አንድ የሕግ እንደ ሕጉ ማለት ነው አንድ አትሌት ምናልባት የሚጣራ ነገር ካለ የሚታይ ነገር ካለ ለጊዜው ከዛ ውድድር ሳይወዳደር ነው የሚያጣራው። ይሄ የዓለም አትሌቲክስ ሕግ ነው። በየትኛውም በእድሜ ተገቢነትን ብትሄድ በምርመራን ብትሄድ በየትኛው በኤስአርዋይ ቴስትን ብትሄድ በየትኛው ምርመራ ረገድ ውስጥ ይሄ ሕግ ነው እነሱ ጋር ያለው ማለት ነው። ስለዚህ አትሌቷን የተለያዩ ካላት ወይም ደግሞ እስካሁን በነበራት ሁኔታ የነበረውን ሂደት አስረድቶ መጣራት ያለባቸው ነገሮች ስላሉና ለጊዜው ግን እነዚህ ነገሮች በዓለም አትሌቲክስ በኩል እስኪጣሩ ድረስ መወዳደር እንደማትችል ግን በእሷም በተላከው የግል ኢሜይል ላይ ናሙና መቼ ነበር የተወሰደው? አክራ ላይ ተወዳድራ ለመጀመሪያ ጊዜ በኢትዮጵያ ታሪክ 400 ላይ የወርቅ ሜዳሊያን አስመዝግባለች። ከዛ በኋላ ደግሞ እስከ ሽኝት ጊዜ ድረስም ከአትሌቶቹ ጋር ነበረችና መቼ ነው ምርመራው ናሙናው የተወሰደው? ከዛ በኋላ ደግሞ እንዳትሳተፍ ለእናንተም የተላከው ኢሜይል መቼ ነበረ? እንግዲህ እኛ ምን መሰለ ናሙና ለማለት እንግዲህ ብዙ አይነት ምርመራ መስፈርቶች ናቸው። ለምሳሌ እነዚህ ልጆች ያለፉትን ልንገር፣ የእድሜ ተገቢነት ላይ ምርመራ ተደርጎላቸዋል። እንደገና ደግሞ የሕክምና ምርመራ ተደርጎላቸዋል። የጸረ አበረታች ቅመሞች ምርመራዎች ግዴታ፣ ምክንያቱም የሽንትና የደም ምርመራዎች ስለሚያስፈልጋቸው እንደዚህ አይነት ምርመራ ተደርጎላቸዋል። እንደገና ደግሞ ለወንድ አትሌቶች ሳይሆን ለሴት አትሌቶች ብቻ ደግሞ ኤስአርዋይ ቴስት የምንለው ወይም ደግሞ ለሴት ጾታ ብቻ ያማከለ ምርመራ ይደረጋል። ስለዚህ ወደ 4 አይነት ምርመራዎች ነው የሚደረጉት። ስለዚህ እነዚህ 4 አይነቱ ምርመራዎች የሚመጡ ውጤቶች ቀጥታ ወዴት ነው የሚሄዱት? ወደ አትሌቱ የግል ኢሜይል ነው የሚገቡት። መቼ እንደሆነ አይታወቅም። እነዚህ እንግዲህ የዓለም አትሌቲክስ የራሱ የሆነ እንትን አለው የታይም ቴብል ወይም ደግሞ የጊዜ ሰንጠረዥ አለው። ምርመራዎችን ሲያደርግ እኛን አያሳውቀን። እኛ የኢትዮጵያ አትሌቲክስ ፌዴሬሽን እንደ ፌዴሬሽን ምንድን ነው የምናደርገው? አትሌቶቻችን እነዚህን መስፈርቶች አሟልተዋል ወይ ክትትልና
ድጋፍ ሪፖርት ነው የምናደርገው። ለፌዴሬሽኑ የተላከ መረጃ ስላለ ብዬ ነው። አይ እንዳትወዳደር ወይም ደግሞ እንዳትመጣ የሚል መረጃ ደርሷል በኢሜይል የተላከ ነገር። ስለዚህ እሱ መቼ ነው የተላከው? ምክንያቱም እስከ መጨረሻ ድረስ ከእናንተ ጋር እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን እንዳልኩ ነው በይፋ በራሱ በፌዴሬሽኑ ኢሜይል ነው የተላከው። በጽህፈት ቤት በኩል ነው የተላከው። የበለጠ ቀኑ መቼ ነው የሚለውን የጽህፈት ቤት ላይ ያሉት ኃላፊዎች መመለስ ይችላሉ። ግን ለአትሌቷ ግን የተላከበት ቀናቶች አሉ። ያ ማለት ከውድድሩ በፊት እሷ ያው ምናልባት ካለማየት አንጻር ይሁን ካለመረዳት አንጻር ይሁን እሱን ለማወቅ አልችልም። ያው በወቅቱ ግን ያው እኔ ስራሴ ስላናገርኳት ከኢሜይል ላይ የነበረውን መረጃዎች ግን ለማስረዳት ሞክሬያለሁኝ። ተረድታለችም ብለን አስበናል። ግን እንደ ኢትዮጵያ አትሌቲክስ ፌዴሬሽን ግን አሁንም ቢሆን መታየት እና በደንብ መገንዘብ ያለብን ነገር ምንድነው? እንደዚህ አይነቶች ምርመራዎች ቅድም እንዳልኩ ወደ 4 አይነት ምርመራዎች አሉ። የትኛውም የምርመራ ውጤቶች ሲመጡ ግን ከዚህ በፊት በነበረው አሰራር ለፌዴሬሽኑ የሚመጣ ነበረ። አሁን ባለው አሰራር ግን አትሌቱን ብቻ ያማከለ ፕራይቬሲ እንዲኖር ከማድረግ አንጻር ለማለት ነው። በመጨረሻ እንደው ማነሳለው ጥያቄ ቡድኑ የሕክምና ዶክተር ወይም ደግሞ የሕክምና ባለሙያ ነው ወደ ስፍራው ያቀናውና ይህስ ለምንድን ነው የሆነው? እዛ ጋር ችግር ቢያጋጥማቸው ሌሎች ነገሮች ቢያጋጥሟቸው በምንድን ነው እነኚህ አትሌቶች ሊታከሙ የሚችሉት? አው እንግዲህ በተለይ የኢትዮጵያ አትሌቲክስ ፌዴሬሽን የሕክምና ባለሙያ እሱን ያው የበለጠ ከኔ ይልቅ ኃላፊዎች ምላሽ ቢሰጡበት በጣም ደስ ይለኛል። ቅርበት ስላላችሁ። አዎ ግን ምንድነው እንደ ኢትዮጵያ አትሌቲክስ ፌዴሬሽን ያው ሐኪም መጀመሪያም አሳይን ተደርጎ ነበረ። በጣም አንጋፋ ሐኪም ናቸው። ለኔም የሙያ አባቴ ናቸው። ትልቅ ባለሙያ ተመድበው ነበረ። ሆኖም ግን ይመስለኛል የቪዛ ችግሮች ነበሩ። እዚህ ቦንድ ከማስያዝ ጋር የመጡ የአሜሪካ ኤምባሲ ያወጣቸው ህጎች ነበሩና ከዛ ረገድ አንጻር እስከ ትናንትናው ሲሞከር ነበረ እኔ እስከማውቀው ድረስ ማለት ነው። የሚቻል ከሆነ ዛሬም ድረስ ያው የቪዛ ያለው ባለሙያ ምናልባት ያው አንድ እኔም አለው ሌላም ባለሙያዎች ካሉ ታይቶ ቪዛ ፕሮሰስ የሚያሟላ ሰው ተሟልቶ የሚሄድበትን አማራጭ እየፈለገ ያለ ይመስለኛል ፌዴሬሽኑ። ግን በይበልጥ በአጠቃላይ ባለው ሁኔታ ግን በተቻለ አማራጭ ሁሉም የኢትዮጵያ አትሌቲክስ ፌዴሬሽን እንደ ሕክምና ክፍል አትሌቶቻችን የተሻለ ውጤት እንዲያመጡ ግን አንድ ላይ ተቀራርበን እየሰራን ነው ማለት ነው። ዶክተር መቅደስ ታደሰ የኢትዮጵያ አትሌቲክስ ፌዴሬሽን ከፍተኛ የሕክምና ባለሙያ ስለሰጡን ተጨማሪ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እንቀጥላለን። ስፖርት ባህልና ጥበባት የ380.4 ቢሊዮን ብር ወይም የ2.521 በመቶ ዓመታዊ የጥቅል ሀገራዊ ምርት ዲጂፒ እንደሚሸፍን ጥናት አመላከተ። የባህልና ስፖርት ሚኒስቴር ከጅማ ዩኒቨርሲቲ ጋር በመተባበር የባህል ስፖርትና ኪነ ጥበባዊ ጉዳዮች ማህበራዊና ኢኮኖሚያዊ አስተዋጽኦን የሚዳስስ ጥናታዊ ጽሑፍን ይፋ አድርጓል። በሴቶች የአፍሪካ ዋንጫ ናይጄሪያና ማላዊ ወደ ሩብ ፍጻሜ ያለፉ። የወቅቱ ሻምፒዮን ናይጄሪያ በ4 ኦሎምፒክ ስታዲየም ግብፅን 6-2 በሆነ ሰፊ ውጤት በማሸነፍ ወደ ቀጣይ ዙር አልፋለች። አሲሳት አሾላ በፍጹም ቅጣት ምት፣ ጊፍቲ ሞንዳይ፣ ኤቹካ ካኑና ኪርስቲ አቹቤ፣ ራሺዳት አጂባዴና ጆይ አሞያ በጨዋታ ለናይጄሪያ 6ቱን የማሸነፊያ ግቦችን ያስቆጠሩ ተጫዋቾች ናቸው። ናዲስ ጋዚ ግብፅን ከሽንፈት ያልታደጉ 2 ግቦችን ከመረብ አሳርፋለች። በሌላኛው የምድብ ጨዋታ ዛምቢያ ማላዊን 2-1 ብታሸንፍም ለቀጣይ ዙር ማለፍ ሳትችል ቀርታለች። ዛሬ ምሽት 5 ሰዓት በምድብ 4 ኬፕ ቨርዴ ከካሜሩን፣ ማሊ ከጋና የምድብ የመጨረሻ ጨዋታቸውን ያደርጋሉ። አርሰናል በደብሊን በተካሄደው የቅድመ ውድድር ዘመን የወዳጅነት ጨዋታ በሪያል ቤቲስ 3-1 በሆነ ውጤት ተሸነፈ። በጨዋታው ሮድሪጎ ሪኬልሜ፣ ኔልሰን ዲዮሳ እና ፓብሎ ፎርናልስ የሪያል ቤቲስን የማሸነፊያ ግቦችን አስቆጥረዋል። አርሰናልን ከሽንፈት ያልታደገችውን ብቸኛ ግብ ፔሮ ሂንካፒ በግንባሩ ገጭቶ አስቆጥሯል። አሰልጣኝ አርቴታ ከጨዋታው በኋላ በሰጡት አስተያየት ቡድናቸው በተለይም በራሳቸው የግብ ክልል አካባቢ በሚጠበቅበት ደረጃ ሆኖ አለመቅረቡን አምነዋል። በርካታ የዓለም ዋንጫ የተሳተፉ ተጫዋቾችን ገና ወደ ስብስቡ ያላካተተው አርሰናል ለአዲሱ የውድድር ዘመን በሚያደርገው ዝግጅት እሁድ ዕለት በኤምሬትስ ስታዲየም ከቦሩሺያ ዶርትሙንድ ጋር ጨዋታውን ያደርጋል።
ኒውካስትል ዩናይትድ አሰልጣኝ ማቲያስ ያሲሌን በይፋ ሾመ። ከዓመታት በኋላ ከአሰልጣኝ ኤዲ ሆው ጋር የተለያየው ኒውካስትል ዩናይትድ ማቲያስ ያሲሌን በኃላፊነት መሾሙን አሳውቋል። አሰልጣኙ በሳውዲ ክለብ አልሃሊና በኦስትሪያ ሬድ ቡል ሳልዝበርግ ስኬታማ ቆይታን አድርገዋል። የ38 ዓመቱ ጀርመናዊው የክለቡ አሰልጣኝ በመሆኔ ከፍተኛ ኩራት ተሰምቶኛል ብለዋል። የኔ ቡድን በአንድነት ጠንካራና በስራ የሚያምን ቡድን ነው ሲሉም ነው ሀሳባቸውን የገለጹት። ከዜና ኢትዮጵያ ስፖርት ዜናዎቻችን በዚህ አበቁ። ነጻነት ጫን ያለው ነኝ። መልካም ቀን